ንገረው ማነው ሊጋያ አድርገና ለማንኛውም ስማኛ ሆነ እና ስለዚህ ይሄኛው ከፈለክ ይሄኛው እንትን መልስ ካልክ ሌላ ጊዜ በትክክል መልስላለሁ። ግን አሁን ምንድነው ችግር የለም ሙሉ እንትን ሌላ ጊዜ ወላኪን ታች ያሉት ወገኖቼም የክርስትና እምነት ተከታይ ወገኖቼ ለእናንተ መልካም ነገር አስበን እንጂ ምንም መጥፎ ያሰብነው ነገርም የለም። እዚህ ጋር ተቀምጠን የምናወራውም ለእናንተው መልካም ነገር እንድንውል በሚል ነው። ለሙስሊም ወንድምና እህቶቼ ደግሞ እንኳንም አያችሁ በኢስላም ውስጥ የትኛውም ነገር ሲወራ በማስረጃ ብቻ ነው ያቀረብነው። ማስረጃ ደግሞ አንድ በአንድ ፈትፍተን ተናግረናል። ማስረጃውን ደግሞ ስንተነትነው ወይ ደግሞ ስንተረጉመው ቅድም ወንድማችን ሳላህ ባደረገው መልኩ በሌሎች ዑለሞች ማስረጃ የዑለሞችን ማስረጃ ደግሞ ከቀደምት አባቶቻችን ከሰለፎቻችን የመጣውን ማስረጃ እያመጣን ነበር። እንዲሁም ደግሞ ወደኛ ማህበረሰብ ስንመለስና ወደ አሁን ወዳለንበት ስንመለስ ደግሞ ኢስላም ምን ያህል ሙላኢም እንደሆነ ምን ያህል ለሰው ልጆች እንደሚጨነቅ ምን ያህል የሰላም እምነት እንደሆነ በግልጽ አስቀምጠን ከፊቅሁም አንፃር ከቁርአንና ከሐዲሱም አንፃር ያለውን ነገር አስቀምጠናል። ስለ መጽሐፍ ቅዱስ አልተጠየቀም ነበር እስካሁን ድረስ። የመጀመሪያ ጥያቄ ያነሳሁት ይሄንን ጥያቄ ነው። አልመለሰልኝም ወገናችን። ሌላ ጊዜ መለሳለሁ ብሏል። ችግር የለውም ለያየት መለሳለክ። ሁለተኛ ጥያቄ ደግሞ ልጠይቅህ የምትፈልግ ከሆነ ይሄ ደግሞ ከመጽሐፍ ጋር የሚያያዝም አይደለም። ኪንግ ኦፍ ፕላኔት ከመጽሐፍ ጋር የሚያያዝም አይደለም። በነገራችን ላይ ፕሮቴስታንት ነህ አይደል? ኪንግ ኦፍ ፕላኔት አይደለም። ኦርቶዶክስ ነህ? ኦርቶዶክስ ነህ? ኪንግ ኦፍ ፕላኔት እሺ፣ መልካም። ሁለተኛ ጥያቄ መጠየቅ ይቻላል? ግሬሎ እሺ፣ አንድ ግለሰብ ኢየሱስ ክርስቶስን አምኗል። የሆነ ግለሰብ ኢየሱስ ክርስቶስን አምላኬ ነው ብሎ አምኖ ተቀበለ። ከተቀበለ በኋላ ምን አደረገ? የሆነ ጊዜ ላይ በሆነች ትንሽዬ ልጅ ላይ የልጇን እንመለሳለን። በክርስቶስ በኢየሱስ ክርስቶስ ስላመነ ይድናል አይድንም? ያ ሰው የሚድን ከሆነ ኢየሱስ ክርስቶስ የሱን ዋጋ በአጠቃላይ ከፍሎለታል። እሱ መክፈል ያለበትን ዋጋ በአጠቃላይ ከፍሎለታል። እሱ መክፈል ያለበትን እንዴት ያልገባኝም ጥያቄ ማለት አሁን ለምሳሌ ነገ የትንሳኤው ቀን ሲሆን ቀጥታ ወደ መንግስት ሰማያት ነው የሚገባው ኢየሱስ ክርስቶስን ጌታው አድርጎ ስለተቀበለ አምላክ አድርጎ ስለተቀበለ ፍሏል ካለ በኋላ ገሃነም ይገባል። ያው መጽሐፍ ላይ ምን ቦታ መሰለ ኢየሱስ ብቻ የምትሉት አጋቡ በሚል ቦታ አለ። ላ እሱ ሌላ ነው። እርግጠኛ አይደለም። ዋቀኮ ከናንጀተኑ እንድከሰኑ ጅሬኛ በርበራ ዳልቱን ሰኢና የሚለው አይደለ? ጌታዬ የሚለኝ ሁሉ መንግስት ሰማያትን የሚወርስ አይደለም፣ እኔ ደግሞ ውሸታሞች ከዚህ ሂዱ ምናምን እላቸዋለሁ የሚል አንድ ጥቅስ አስታውሳለሁ በደንብ። የዛሬ 12 ዓመት ነው ያነበብኩት። እሱኛው ታዲያ ከዚህ ጋር ምን አገናኘው? ያው ዞሮ ያገናኘዋል። እዛ ጋር ነገ እዚህ ይገባል ማለት ነው። መልካም ሲኦል የሚገባ ከሆነ ወደ ሁለተኛ ጥያቄ ወደ እንትኑ እንመለሳለን ማለት ነው። ጥያቄው ሰርክል ይሆናል። ከኢየሱስ ክርስቶስ በፊት የነበሩ ሰዎች ወዴት ነው የሚገቡት? ከኢየሱስ ክርስቶስ በፊት በክርስትና መዳኛ ያው ኢየሱስ ክርስቶስ የአምላክ ልጅ መሆኑንና አምላክ መሆኑን አምኖ መቀበል አይደለም መዳኛው። ድምጽ ተቋርጧል። ኪንግ ኦፍ ፕላኔት ይመችህ። አይ ድጋሜ እስቲ በክርስትና እምነት አስተምህሮት መሰረት ልክ አሁን ኢስላም ውስጥ አሁን አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ከአላህ ውጭ በሐቅ የሚገዙት አምላክ የለም ሙሐመድም የአላህ መልእክተኛ ነው ማለት የእስልምና መግቢያ ነው ወይ ደግሞ ምሰሶዋ ናት፣ ትልቋ ምሰሶ። በክርስትና ደግሞ የኢየሱስ ክርስቶስ የአምላክ ልጅነትና አምላክነት አት ዘ ሴም ታይም እሱን አምኖ መቀበል ምሰሶው ነው አይደል? የክርስትና መግቢያ ምሰሶ አይደል? akkamitti akka ta'e hin beeku no ifaan an taane gaaffiin kee bicha እሺ nam tokko yoo Iyesuus Kiristoos gooftaadha jechuutti amanne jireenya bara baraa dhaalamu hin dhaalu kiristaanan jedhama kitaana hin dhaalu
እንዳሉ ወንበሬ ዳዳ አየ ከኢየሱስ ክርስቶስ በፊት የነበሩት ነቢያቶች ነበሩ አልነበሩም? ከኢየሱስ በፊት የነበሩት ነቢያቶች የት ነው የሚገቡት እነሱ? ኪንግ ኦፍ ፕላኔት ኤሳ ከገለን ሬሰረት እንትን መጽሐፍ ረንጅራ ወነ ከና ማልሴቴ ግማሽ ብሔራዊ ዋን በቋይ ጀረሙ ይገሩዳ ግማ እንትኑ ተንጀረሙ ሲንጀራ ገነትን ጩፋ ቱርቴ ጀረማ ገነትን ቁልፊ ሳትን በነምቴ ጀረማ አንተ እሺ ገነት በሱ ቁልፍ የምትከፈት ከሆነ ከሱ በፊት የነበሩት ነቢያቶች በአጠቃላይ ስራቸውን በአጠቃላይ ውሃ በላው ማለት ነው። ሰዎችን የተጣሩትን ወደ መልካም መንገድ ያዘዙትን እነ ሙሴን እና አብርሃምን አነ ብሔራዊዋን ነበሩ ነው። ምን ነበሩ? ብሔራዊዋን ምንድነው እሱ? ኢብሮ ምንድነው? ብሔራዊዋን ምንድነው እሱ? ብሔራዊዋን ነው። ብሔራዊዋን ሲሆን ነው ብሔራዊዋን ነው የነበሩት። ኪንጎ የምን ብሔራዊዋን ነው የምታወራው? ምንም ኡስታዝ፣ በነገራችን ላይ ማለት ነው ሌላ ሰው ቀጥል። ሁለት ልጆች አሉ እዚህ ጋር በጣም ምንም ነገር እያመጣልኝም አይደለም። የመጀመሪያውን ጥያቄ ሌላ ጊዜ አስቦበት አንብቦት ይመለስ እስቲ። የቅድሙን ንግግር በደንብ የግድያውን ነገር በደንብ አድርገህ ስራበት። ኪንግ ኦፍ ፕላኔት ሌላ ቦታ ሄደህ ደግሞ አሁን እዚህ ጋር ሰምተሃል፣ ነግረን ጨርሰናል። እዚህ ጋር የሰማኸውን ነገር ድጋሚ ሌላ ቤት ሄደህ ይሄንኑ ጥያቄ የምታነሳ ከሆነ ፖለቲካ ለመስራት እንጂ ምንም አይነት ጥያቄ ለመጠየቅ እንደማትሄድ ግልጽ ይሆናል። እናመሰግናለን። ኪንግ ኦፍ ፕላኔት ገለቶሚ ነገ አንተ አብሽር እኔ ምንም ፖለቲካ አይጠቅመኝም። ግን በቃ ኪንግ ኦፍ ፕላኔት خلاص ሰዓቲን ነው የሚረከማል ረብዬ ማል እንደተም በቃ እሺ አይ ጋንፊ ነው ፋታ ሌላ ጊዜ ኪንግ ኦፍ ሌላ ጊዜ አለ። እሺ እናመሰግናለን። ቴንክ ዩ ልኩን አንድ ሰው ሲናገረው መጽሐፍ እኛ ያን ሁሉ ማብራሪያ ሰጠ ከሀ እስከ ፐ ረጅም ሰዓት። እሺ አንድ ጥያቄ እንኳን አይመለስም ለአላህ ብለህ ማለት ነው። አንድ ጥያቄ እንኳን ደግሞ ጥቅስ የሚባል ነገር ወፍ በነገራችን ላይ ጥቅስ የሚባል ነገር የለም። ሁለት ልጆች አሉ ጥያቄ ያላቸው መሰለኝ። እሺ ክርስቲያን ናቸው። ነኢማ ነው ኒማ ነው የሚለው ኒማ መስቀል ነው። ኦኬ አኒሲኒክ ደቢቱ ማልኑ ደቢፍታ ኒማ ምን ልትመልስልን ነው? ቆይ እዚህ ውስጥ የሚታደሙት አብዛኞቹ አማርኛ ስለሚሰሙ ችግር የለውም፣ በአማርኛ ብታረገው ይሻላል። ኦኬ አሁን ልመልስልህ። የትኛውን? የመጀመሪያውን ይመልስ። መጀመሪያ ሁለት ጥያቄ ነው የጠየቀው። ያማሌቁን ነው። ኦኬ ያማሌቁን መልስልኝ እስቲ ይሄኛውን። ኦኬ ምንድነው መልስልህ? እሱን ግልጽ አድርግልኝ። በመሃል ነው ገባሁት። እሺ ችግር የለውም። አምላክ ፍትሃዊ ነው ፍትሃዊ አይደለም? ነው ፍትሃዊ የሆነ አምላክ አንድ ሰው ምንም ነገር ሳያጠፋ እንዲቀጣ ይፈርድበታል እንዴ? አይ ግን እዚህ ጋር ደግሞ አይፈርድበትም ማለት ነው። የዘር እርግማን ተከትሎ ሊመጣ ይችላል። ድምፅህን ደግሞ ከፍ አድርግ፣ እየሰማን አይደለም ድምፅ። የዘር እርግማን ቆይ አባቴ ባጠፋው ነገር እኔ ምን አገባኝ? ማለትም መጽሐፍ ቅዱስ እንደዛ ነው። አባቴ ልጁን ኃጢአት ይሸከማል አይሸከምም። ልጅ አባቱ ማለት ልጅ አባቱን አይሸከምም። በእስልምና ነው። ላ በእስልምና አይደለም፣ በክርስትና አይሸከምም። አሳይ። በነገራችን ላይ ችግር የለውም። ክርስትናውንም ጭምር የምናውቀውን ነገር በአጠቃላይ እናሳያቸዋለን፣ እናስተምራቸዋለን። ኦኬ ግዴታችንም ነው። ምክንያቱም እናንተ ለኛ ወገኖቻችን ናችሁ። የእናንተ መማር ለኛም ይጠቅመናል። እሺ እናንተ ግን አለ ልጅ የአባቱን ኃጢአት ስለምን አይሸከምም ትላላችሁ? ልጅ
ፍርድንና ቅን ነገርን ባደረገ ትእዛዜንም ሁሉ በጠበቀና ባደረገ ጊዜ ፈጽሞ በሕይወት ይኖራል። ማለትም አባት ምንም ነገር ቢያደርግ ልጅ ግን ትእዛዙን ከተቀበለ ይኖራል እያለ ነው። ኃጢአትን የምትሰራ ነፍስ እርሷ ትሞታለች። ልጅ የአባቱን ኃጢአት አይሸከምም። ልጅ የአባቱን ኃጢአት አይሸከምም። ተግባባን? በዛ ስፔሲፊክ ታይም ነው ይሄ ትንቢት ለዛ እስራኤላውያን በዛ ታይም የተላለፈ ነበር። ችግር የለውም። ለኢንታየር ጀነሬሽን መሆኑን እስኪ ፕሩቭ አድርግልኝ ብሮ። ችግር የለውም። ለእስራኤል ጀነሬሽኖች ቀደምት የነበሩ ኒማ ብሉይ ኪዳን ውስጥ ለነበሩት ጀነሬሽኖች ነው አይደል ይሄ የሚጠቅመው? አይ እዚህ ጋር ሕዝቅኤል በዛ ታይም የነበሩትን እያላቸው ነበር። በዚያ ታይም እያሉት ነው ስትል አሁን የሆነ ነገር ክሌም እያደረክ ነው። አንድ ጊዜ በነገራችን ላይ መጽሐፍ ቅዱስንም ቁርአንንም የውይይት ስልትንም ማስተማር ትክክል አይደለም። ወላይ ኢትስ ኖት ፌር። ምን መሰለክ ኒማ፣ አንድ በደንብ አድርገህ እንድታሰምረው የምፈልገው ነገር አለ። አንድን አዲስ ነገር ክሌም ያደረገ ሰው በውይይት ህግ መሰረት፣ በየትኛውም ውይይት ህግ መሰረት አንድን ንግግር ክሌም ያደረገ የሆነ ነገር አለ ብሎ የተናገረ ሰው አለ ላለው ነገር ማስረጃ ማምጣት የሚጠበቀው ከሱ ነው። አለ ያለ ሰው አለ ያለውን ነገር ማስረጃ ማምጣት ያለበት ነው። እያልኩ ያለሁት ለነሱ ብቻ ነው የሚለውን ማስረጃ አምጣ። ከነሱ ውጭ ለማንም አይሰራም የሚለው ማስረጃ አይደለም። ለማን የተነገረ ነው? ይሄ ለማን የተነገረው? በዛ ታይም ለነበሩት ሰዎች። ይሄው ግልጽ እኮ ነው። በዚያ ታይም ማለት መች ነው? አሁን ይሄ አንተ አሁን ለሁሉም ለኢንታየር ባይብሉ ለማድረግ ፈልገህ ከሆነ አንደኛ አንተ ማስረጃ አይደለም። ለዚያ ታይም ብለሃል። ያ ታይም የትኛው ታይም ነው? ንገረና ምን ችግር አለ? ሕዝቅኤል በነበረበት ሰዓት ነው። ሕዝቅኤል በነበረበት ሰዓት ምን እያለ ነው? ልጅ አባቱን ኃጢአት አይሸከምም። እንደውም ከላይ እኮ አነበብከው። እስኪ ኢብሮ ድገመው ቦታውን። ሰውዬ አትሰማም እንዴ? ድገመው፣ አትንጫጫ። እሺ አለንጫጫ። ይሄ ማን ነው ያለው? ስለ መድገም ስላለ መድገም አይደለም። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ አለ። ስለ እስራኤል ምድር አባቶች ይረዝማሉ። በጣም በነገራችን ላይ ወላሂ ነው የምልህ ሙሉን ብናነበው ስለ አዳምና ሔዋን ራሱ ሲሪየስሊ ያወራል። ግን በጣም ረጅም ነው። 20 ድረስ አናነብም። ቤቱ ሄዶ ያንብብ እንጂ። ግን አሁን ይሄ ቃል እግዚአብሔር ቃል ነው የተናገረው ነው ቁም ነገሩ። ስለዚህ አሁን እዚህ ጋር እንጂ የሕዝቅኤል ቃል አይደለም። በነገራችን ላይ ሕዝቅኤል እግዚአብሔር እንዴ ቆይ ሕዝቅኤል የተናገረውን ንግግር ከእግዚአብሔር ያልመጣ ወይ ደግሞ በራእይ ያልመጣለትን ነገር እንዳለ መጽሐፍ ቅዱስ ላይ እየጨመረ ነበር እንደሚጽፈው ኒማ እኮ ከእግዚአብሔር እኮ ነው። እሱማ ከእግዚአብሔር ነው ያገኘው። ግን ለነዛ ሰዎች ነው ከእግዚአብሔር ያገኘው። ያ ማለት መጽሐፍ ቅዱስ ላይ የወረደው ሁሉም ጥቅስ በዚያ ዘመን ብቻና ብቻ ነው የሚወሰነው ማለት ነው አይደለም። ለምሳሌ ኦልድ ቴስትመንት ህጎች አሉ። ያ ህግ ደግሞ ለእስራኤል ህዝብ ነው የሚሰራው። አሁን እስራኤል ህዝብ ነው የሚሰራው። መች ነው የሚሰራው? ከኢየሱስ በፊት ነው አይደል የሚሰራው እኮ አዎ ወላሂ እኔ በነገራችን ላይ ኒማ መጀመሪያም በጣም የምትረዳ ጎበዝ ልጅ መሆንን ጠርጥሬ ነበር። መጀመሪያም አመሰግናለሁ። አሁን እየተናገርን ያለነውን ጥቅስ ብትከፍት ባይብል ውስጥ ያለው ብሉይ ኪዳን ውስጥ ነው። ሂድልኝ ጥቅሱ ጋር ኢብሮ። አዎ ይሄው የግድያው ብሉይ ኪዳን ውስጥ ነው። ስለዚህ እሱን ያካትታል። ምክንያቱም በዚያ ጊዜ ከብሉይ ኪዳን ውስጥ ያለው ጊዜ ነው የሚያካትተው ብለኸኛል። ኦፕስ አረ ኡስታዝ እንደዚህ ያደረገ የብሉይ ኪዳን ጊዜ ውስጥ የሚካተት ከሆነ ንግግሩን እያወራን ያለነው የብሉይ ኪዳን ንግግር ነው። ወደ ብሉይ ኪዳኑ እንመለስና ጨዋታውን እንጀምራለን ማለት ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል። ወይት ኡስታዝ አንድ ጥቅስ ልድገም። አይ ቲንክ ምዕራፍ ስንት ላይ ነበረ? አልሳሳትም ኢንሻአላህ ብዬ ልገምት 13 ነው ስንት ላይ መሰለ እንዴ? ምን ሆኖ ነው የሚቸኩልብኝ? 24 13 ብዬ ልገምት እስቲ 24 16 ሜቢ ዌይት ቆይ አንዴ ላውጣ ፋይል ላውጣ እንትን ላይ ገልብጬው ሊሆን ይችላል። አይ በጣም ከራሱ ጋር አይዴንቲካል የሆነ ስለሆነ ቆይ ስለምን እንደምናወራ አንዴ ያሳያል። እሺ አንዴ ይክፈትና ችግር የለውም። ቆይ አብሽር፣ ከዚህ በላይ የሚፈነዳ ነገር አይመጣም። አብሽር። ኦኬ ሁሉንም መልስላችኋለሁ። ከዚህ በላይ ጠይቁኝ። እንዴ ትክክል አልነበር እንደ ያወጣሁት? ይኸው ዘዳግም 24 16 እሺ ያው ቀጥል።
አባቶች ለልጆች አይገደሉ በዛ ታይም ነው ይሄ ልጆችም ስለ አባቶች አይገደሉ ነገር ግን ሁሉ እያንዳንዱ እሺ በኃጢያቱ ይገደል ማን ያለው ዘዳግም ነው ዘዳግም እሱስ ብሉይ ኪዳን ነው እሱ እኮ ይሄ እኔ ታዲያ እንዲህ አይልም መቻልኩኝ አይልም አላልክም አይዲያሽ ምንድነው አሁን ወደ ነጥቡ ለምን አመጡ ኢየሱስ በፊት ለነበሩ ለእስራኤል ሰዎች ነው ብለሃል አይደል እኮ እናመሰግናለን ቴንክ ዩ ኒማ በጣም እናመሰግናለን ኮሜንት ዝጉ እስኪ ዝም ብሎ ለምንድን ነው የሚጫወቱት በጌታ እኔ ዘጋለሁ ኮሜንት ላይ እረፉ ይዘጋ ኮሜንቱ ምን መሰለህ አሁን ኒማ እዚህ ጋር እንደምትመለከተው መጽሐፈ ሳሙኤል ቀዳማዊ 15 ቁጥር 2 ላይ ምን ይላል የሰራዊት ጌታ እግዚአብሔር እንዲህ ይላል ምን ላይ ነው ብሉይ ኪዳን ላይ አትርሱ ምን ላይ ብሉይ ኪዳን ላይ ቅድም የተባባልነው ብሉይ ኪዳን ላይ የሚሰራ ህግ ነው ብለናል አባት በልጅ አይቀጣም ልጅ በአባት አይቀጣም የሚለው ህግ ምን አለ የሰራዊት ጌታ እግዚአብሔር እንዲህ ይላል እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ ሶስተኛ ቁጥር 3 አሁንም ሄደህ አማሌቅን ምታ ያላቸውንም ሁሉ ፈጽመህ አጥፋ አትማራቸውም ወንዱንና ሴቱን ብላቴናውንና ሕፃኑን በሬውንና በጉን ግመሉንና አህያውንም ግደል እንቀጥል ስለዚህ እንቀጥል ኒማ የከፋው ነው ይመጣው የፈለከውን አምጣ ምንድነው አይዲያ እሺ የፈለከው ማምጣት ከሆነ ከዚያ በኋላ ምን ተፈጠረ ታውቃለህ ሲኦል የተባለው እግዚአብሔር ያዘዘው ሰውዬ ሄዶ ሳኦል ከዚያው ሰዎችን ለይቶ አንዳንዶቹ ችግር የለውም ማንበብም ይቻላል በነገራችን ላይ ግን ረጅም ነው ከዚያ በኋላ ሄዶ መታቸው ሲመታቸው ምን ተፈጠረ እና ላስረዳ ችግር የለውም ነገር ግን ሳኦልና ህዝቡ ለአጋግ ለተመረጡት በጎችና በሬዎች ለሰቡትም ጥጆችንና ጠቦቶችን ለመልካሞቹም ሁሉ ራሩላቸው ተግባባን ደስ ያለውን ራሩላቸው እግዚአብሔር ግን ያለው ምንድነው ጨርሷቸው ጨፍልቋቸው አውድሟቸው ነው ግደሉን ያለው ማውደምን ያዘዘው እግዚአብሔር ምንም አታስተርፍ ነው ያለው እሱ ግን ራራለትና ምን አደረገ ራሩላቸው ፈጽሞ ሊያጠፋቸውም አልወደዱም ነገር ግን ምናምንቴውንና የተናቀውን ሁሉ ፈጽመው አጠፉታል ሌላችሁን አጠፉ የሚያማምሩትን አይነ የሚሞሉትን ደግሞ አስቀሩ ከዚያ ምን ይፈጠራል የእግዚአብሔርም ቃል ሳኦል እኔን ከመከተል ተመልሷልና ታዞ ነበር አይደል ቅድም እንዳለ ህዝቡን እንዳለ እንዲጨርስ ህፃናትን እንዲገድል በጎችን እንዲጨርስ አህዮችን እንዲገድል ታዞ ነበር አይደል ያን ነገር አልተከተለምና አለ ትእዛዜንም አልፈጸመምና ስላነገስኩት ተጸጸትኩ ብሎ ወደ ሳሙኤል መጣ ሳሙኤልም ተቆጣ ሌሊቱንም ሁሉ ወደ እግዚአብሔር ጮኸ ማን ነው ሳሙኤል ሳኦልን እንትን አድርጎ የሾመው እኮ ነው የላከው ነብይ እኮ ነው ስለዚህ ለነብዩ ፈጣሪ ሲገለጽለት ሰውየው እንኳን የራራላቸውን ሰዎችን የራራላቸውን በጎችን ጠቦቶችንና መሰሎችን አምላክ ግን እንዴት ይራራለታል እንዴት አላጠፋቸውም በሚል ተጸጸተ ማለት ነው ለሱ ስልጣን መስጠቱን እንዴት ተራራላቸው ማለትም ለምንድን ነው ራራላቸው ሲጀመር አዘነላቸው አሳዘኑታ ሰው ነው ሰዋዊነት ተሰማው ቅድም ምን ነበር ያልከው ፊታቸው የሚያምሩ ቆንጆ ፊት አላቸው መልካም ፊት ሆኑትን አተረፋቸው አልክ እኮ ራራላቸው ማለት እኮ አተረፋቸው ማለት እኮ ነው አዘነላቸው ማለት እኮ ራራላቸው ማለት መልካቸውን አይቶ እኮ ነው አተረፈው እሱ ለራሱ ሆነ ዲዛውን ፐርፐዝ እሺ ታዲያ የእግዚአብሔር ቁጣ ከምን ነበር እኮ እሱ አሁን ለምሳሌ መርጦ ነው አተረፈው የእግዚአብሔርን ትእዛዝ ነው የጣሰው ማለት ነው እግዚአብሔር ምን ነበር ያለው ፈጽመ ገደል አጥፋ ብሎታል እነማን ነው ያለው ነጥብ እዚያ ጋር ነው እኔ አሁን የጠየቅኩ ስለመርጦ ስለምንትን አይደለም የመርጦ እንመለሳለን ሙሉ ጄኔሬሽን መግደል ጄኔሬሽን ብቻ አይደለም እዚህ ጋር እኮ ለብቻው እኮ ነው ብላቴናውንና ህፃኑን ነው ያለው ለብቻ ጠቅሶ ህፃናትን ለብቻ ጠቅሶ እንዲገል አደረገ ታርጌት አደረገ ማለት አሳጥረው ጥያቄንም አቅርብልኝ ህፃናትን መግደሉ ታዲያ ፍትሃዊ ነው
ሮሜ 9 ላይ ምን ይላል መሰለህ? እግዚአብሔር እንዲህ ለምን አደረገ እንላለን ብሎ ይጠይቃል። እግዚአብሔር ሉዓላዊ ነው። ስለ ሳኦል ጉዳይ ነው የሚናገረው። እሺ ላስረዳ። አሁን አንተ እዚህ ጋር አንድ ማሰብ ያለብህ ነገር እነዚህ ሰዎች ለምን ተቀጡ ታውቃለህ? ለምን የሚቀጡ? ህፃናቶች ምን አጠፉ? በግ ምን አጠፋ? በሬ ምን አጠፋ? እሺ ቅድም ዘዳግም 24 ላይ ለምን ሄዳችሁ? እሺ ያመልሱልኝ። ለምንድን ነው የምትዘሉት? የትኛውን? ዘዳግም 24 16 ላይ ምንድን ነው ያለው? ኢብሮ ዘዳግም 24 16 ለምንድን ነው ከፈትከው? ይሄው እሱ ነው እኮ ጥያቄው። ለምንድን ነው አባቶች 16 እና ይሄ ምኑ ነው የሚገናኘው? ምኑ መሰለ እኔ ላስረዳና ትቀጥላላችሁ ምኑ እንደሆነ። ቅድም እሺ ችግር የለውም ቀጥል ኡስታዝ አብሽር። ሹፍ ኒማ መጀመሪያ ስንጀምር፣ በነገራችን ላይ ሁሉንም ሰው አመጣጡ ነው የምናስተናግደው። ስንጀምር ህፃን ልጅ ያባቱን ህፃን ልጅን መግደል ትክክል ነው ስልክ ትክክል ሊሆን ይችላል። በክርስትና ያለው አስተምህሮት እናንተ እንደምትሉት አይደለም አልከኝ። እንዴት ነው አስተምህሯችሁ ስል ልጅ በአባት ቅጣት ሊቀጣ ይችላል፣ በአባት ጥፋት ሊቀጣ ይችላል አልከኝ። አይቀጣም አልኩ። ሄደን ስንከፍትልህ ምን አልከን? አይ ይሄ እኮ በዚያ ጊዜ ላሉት ሰዎች ነው እንዴ። በዚያ ጊዜ ላሉት ማለት ስልህ ብሉይ ኪዳን ውስጥ ላሉት ከኢየሱስ ክርስቶስ በፊት አልኩ። አው ከኢየሱስ ክርስቶስ በፊት ላሉት ትውልዶች የሚያገለግል ነው አልከኝ። ምን የሚለው ልጅ በአባት ጥፋት አይቀጣም የሚለው አባትም በልጅ ጥፋት አይቀጣም የሚለው። እንደዚያ ከሆነ እናመሰግናለን አልኩህና ይሄኛው ማስረጃ አመጣው። ምክንያቱም ማስረጃው ራሱ ብሉይ ኪዳን ውስጥ ነው ያለው፣ አዲስ ኪዳን ውስጥ አይደለም። አምላክ ህፃናቶች በአባት ቅጣት የማይቀጡ በአባት ጥፋት የማይቀጡ ከሆነ አባቶች ምንም ነገር ቢያደርጉ ምንም ነገር ቢያጠፉ ለምንድነው ህፃናት ምንም የማያውቁ ልጆች የሚገደሉበት ምክንያት? አንድ በግና በሬ ምንም ከጉዳዩ ጋር ግንኙነት የሌላቸው የማያስቡ አህያ ግመል ምናምን እንዴት ይገደላል? እነኛ አያስቡም፣ ጭራሽ አእምሮ የላቸውም። ህፃናት ገና የማሰብ ደረጃ ላይ አልደረሱም፣ አላብሰለሰሉም። ይሄንን ጥያቄ ነው ያቀረብንልህ። በአንተ መንገድ ሄደን ነው ባይተወይ ያኛውን ጥቅስ ያመጣንበት ምክንያትም ብሉይ ኪዳን ውስጥ ላለው ነገር ማስረጃ ለማድረግ ነው። ኒማ ገባ? አው ገብቶኛል። እሺ ጥያቄ ኮንትራዲክት ይደረጋል ይሄ ነገርም የሚለውንም ይጠቅሳል ማለት ምን የሚለው? ቅድም እዛ ጋር ለልጅ አይተላለፍም ብሎ ነበር። አሁን ደግሞ ተላለፈ። እንደዛ አላልኩም እኔ። ኢብሮ ራይት እንትን ይላል። ተላለፈ አላልኩም። ኢብሮ ተረድተኸኛል መሰለኝ። አይደለም፣ አይ እኔ አላልኩም እንደዛ። የኡስታዝ ያለው ፍትህም ሁለቱንም ነው የጠየቀው። አንደኛ የጠየቀ መጀመሪያ አታስታውስ ምን ሆነ ነው? ፍትህ እኮ ነው። ልመልስልህ፣ በቃ ልመልስልህ። እሺ ዘዳግም 24:16 እና ሕዝቅኤል 18 ላይ ወደ ልጅ አይተላለፍም፣ የአባት ኃጢአት ወደ ልጅ አያልፍም ይላል። ያ የተባለው ለእስራኤላውያን ህዝብ ነው፣ ለአማሌቃውያን ሚል አንድም የለም። እና በዛ ታይም ለነበሩ ሰዎች ነው ተባለው። ስለዚህ እዚህ ጋር ደግሞ አማሌቅ ይሄ የአማሌቅ ህዝብ ደግሞ ሌላ ህዝብ ነው ሲጀመር እና ሌላ ቦታ ላይም ኃጢአት ሰርተዋል። ዘጸአት 17 ላይ እስራኤልን አጥቅቶ ነበር። ዘጸአት 17 ላይ ማለት ነው። እሺ በነገራችን ላይ ቅድም አውርተን ነበር። ኒማ ቅድም አውርተን ነበር፣ አትርሳ። ቅድም አውርተን ነበር። አዲስ ነገር ክሌም ስታደርግ ያልነበረን ነገር ክሌም ስታደርግ ማስረጃ እያቀረብክ አልኩ። አሁን ምን አልከን? ይሄኛው ለእስራኤል ልጆች ብቻ ነው ቅጣቱ አይተላለፍም ምናምን ተባለ። መልካም ችግር የለውም። እስቲ ቅጣቱ የማይተላለፈው እንትን ነው ማስረጃ አምጣልን አልኩ። አላመጣህም፣ ማስረጃ አላቀረብክም። አይ ምን መሰለህ እዛው ራሱ ማስረጃውን እኮ ያስቀምጠዋል። ለሌላ ህዝብ መሆኑን መጀመሪያ ለሌላ ህዝብ መሆኑን መጀመሪያ ካመጣህልኝ በእርግጠኝነት እቀበልሃለሁ። እኔ ማምጣት አይጠበቅብኝም እኮ በክርክር ደረጃ ለሌላ ህዝብ አንተ እኮ ነው መጀመሪያ ለመላው ባይብል ይጠቅማል ያልከው። አላልኩም እንደዚያ። እኔ ያልኩት ባይብሉ የሚለው ይሄንን ነው። ባይብል አሁን ለምሳሌ መጣና ሰዎች ሆይ እንትን አትብሉ፣ ድንች አትብሉ፣ ቲማቲም ብቻ ብሉ አለ። አይ ሰዎች የተባለ ወይ ደግሞ ድንች አትብሉ፣ ቲማቲም ብቻ ብሉ የተባለው የእስራኤል ልጆች የሚል ነገር ለብቻ አልተጠቀሰበት፣ ምንም ነገር አልተጠቀሰበት። አይ ይሄ እኮ የእስራኤል ልጆች ለማለት ነው። የእስራኤል